ውድ ቲክቶክ ጓደኞቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በኢንቦክስ በኩል አንዳንድ ጥያቄዎችን ጠይቃችሁ ነበረ። የጠይቃችሁኝ በተለይ ስለ ዋንኤች ዜድ ማርክቱ ወይም የዋንኤች ዜዶች የነሱን ጊርቦክስ በተመለከተ ነው የጠይቃችሁኝ። መኪኖቹ ምንም እንከን የሚወጣላቸው መኪኖች አይደሉም። በሞተርም በጊርቦክስም ወይም በካምቢዮ በኩል ምንም አይነት እንከን ያወጣላቸው ምርጥ መኪኖች ናቸው። እነዚህ መኪኖች የሹፌር ችግር ካልሆነ በስተቀር የጊርቦክሳቸው ላይ የሹፌር ችግር ካልሆነ በስተቀር ምንም አይነት ለረጅም ዓመት ምንም ሳይሆን የሚያገለግል መኪና ነው። ምርጥ መኪና ነው። እንዴት የሚለውን ነገር ልንገራችሁ። በመጀመሪያ የሚያበላሹትን ፓርቶች ልንገራችሁ። ያው ቶዮታ የተባሉት እነ ዲፎርዲም ሊሆን ይችላል፣ ዋንኤች ዜድም እነዚህ ጊርቦክሶች በዋነኛነት የሚያበላሹት ፓርት ማለት እቃዎቹ ችግር ኖሮባቸው ሳይሆን የሹፌር ችግር። ለምሳሌ መኪናው በባህሪው የመመንጨቅ ባህሪ ያለው ወደ ላይ በጣም ይገፈትራል። መኪናው ይዘላል፣ የመዝለል ባህሪ ስላለው የዛ ሰዓት ሊጎዱ የሚችሉት ነገሮች አንደኛ የሶስተኛና የአራተኛ ማርሽ ሀብ ሀብ አለች። ስሊቡ ከላይ የሚሸራትባት ሀዋ እሷ ካስት ናት። ካስት ስለሆነች ሹፌሩ በሚመነጭቅበት ለምሳሌ አንደኛ ማርሽ፣ ሁለተኛ፣ ሶስተኛ፣ አራተኛ ድረስ ይመነጭቃል መኪናው፣ ችግር የለበትም። ግን በሳይዝም ከአንደኛ ማርሽ ስለሚያንስ ምን ያደርጋል? በሚመነጭቁበት ሰዓት ላይ እዛ ላይ ኃይለኛ ምት ይፈጠራል። ስሊቡና በሀቡ መሃል ላይ በጥርሶች መሃል ምት ስለሚፈጠር እዛ ጋር የሚገባውን ስፕላይንስ ምን ያደርገዋል? ያቀጥነዋል። ምክንያቱም ሁሌ ሲመታው እየቀጠነ ይሄዳል ያ ፓርት እና ከዛ ከጊዜ በኋላ ምን ሙልጭ ማለት ባህሪ በተለይ ዲፎርዲዎች ሙልጭ ይላል። ለምን? ሶስት ፓርት ነው ያለው ስፕላይንሶቹ፣ ጥርሶቹ ሀቡ ላይ እዚህ ጋር የተወሰነ ስፕላይንስ፣ እዚህ ጋር የተወሰነ ስፕላይንስ፣ እዚህ ጋር የተወሰነ ስፕላይንስ ስላለው የመታጨድ ባህሪው ከፍተኛ ነው እና ያ የማቅጠን ባህሪ ያመጣል፣ ይቀጥናል። አንዱ ችግሩ እሱ ነው። በቀደም ስበትነውም ስሰራውም እሱን የቀየርኩት ዋነኛነት። ሌላው ደግሞ ምንድነው ደግሞ ትራንስፈር ኬዙ ላይ ብሎኖች የመላላት አለ አይደል? ከሜን ሻፍቱ ይመጣና እንደገና ሌላ አስተላላፊ ደግሞ ሌላ ሻፍት ደግሞ አለ ለትራንስፈር ኬዝ የሚያቀብል። እሱም ከሜን ሻፍቱ ጋር በስፕላይንስ ነው፣ በጥርስ ነው የሚገባው። ያም በከፍተኛ የሆነ ግጭት መንጨቅ በሚኖርበት ሰዓት ላይ ያ ይቀጥናል። እሱ የመቅጠን ባህሪ ይኖረዋል እና እሱ ካለፈ በኋላ ጥርሱ ከገባ ምን ካለ በኋላ ከላይ ነት አለው፣ በ36 ቁጥር የሚታሰር ነት አለው። ያ ነት የመላላት ባህሪ ያመጣል፣ ከጊዜ በኋላ ይላላል። ምክንያቱም እዛ ከፍተኛ ምንጨቃ በሚኖርበት ሰዓት ላይ ይላላና እንትን ማለት ጥርሱን የማጨድ ስለሚመታ እዛ ጋር ጥርሱን እንትን የማጨድ ባህሪ ያመጣል። እነዚህ አይነት ባህሪዎች አሉት። ሌላው ደግሞ ከኋላ ፍላንጅም ያላላል፣ የፍላንጅነቱንም ያላለዋል። እሱም ላይ ችግር አለ። ለምንድነው? መኪና በሚመነጭቅበት ሰዓት ወይም ሹፌር ባላንስ ማድረግ ካልቻለ ምን ያደርጋል? እዛ ጋር እንደመጣለት ብድግ በሚያደርግበት ሰዓት መኪናው ችግር የለበትም፣ የመነሳት ባህሪ ወደ ላይ ብድግ ይላል። የዛ ሰዓት ላይ ውስጥ መናጋት ይፈጠራል። ያ መናጋት ብዙ ነገሮችን ያበላሻል። ጥርስ ሊሰብር ይችላል፣ የካውንተር ጥርስ ሊሰብር ይችላል። የማቅጠን ቅጥን የማድረግ ከጊዜ በኋላ ያቀጥነዋል ያንን ነገር። ስለዚህ እዛ ጋር ባክላሽና ድምጽ የማምጣት ከከከከከ ማለት ድምጽ ማምጣት ያመጣል። እንደገና ደግሞ ከሜን ሻፍት ለትራንስፈር ኬዝ አቀባይ ያልኳችሁ ሻፍት ሲል አለው። ያ ሲል የትራንስፈር ኬዙ ዘይት ወደ ሜን ሻፍቱ ወደ ሜን ፓርት ዘይት እንዳይገባ ወደዚህ እንዳይመጣ ምን ያደርጋል? መሀል ላይ ሲል አለ። ያንን ሲል በሚመታው ሰዓት ላይ ምን ያደርገዋል? ሲሉን እያሰፋው ነው የሚሄደው እና ከዛ ወዲያ ቀጥታ የሜን ሻፍቱ ዘይት ቀጥታ ትራንስፈር ኬዝ ላይ ይገባል። ከዛ በፍላንጅ ሲል ሙልጭ ብሎ ይወጣና ባዶ ይሆናል። አሁን የሰራሁትን በቀደም የሰራሁት ማርክቱ ይሄ ነው። በቃ ሲሉ ላልቶ ሲሉ ዜሮ ሆኖ እንዳለ ዘይት ትራንስፈር ኬዙ ገባ። ያ ሲጨናነቅ በፍላንጅ ሲሉ በኩል እንዳለ ለቀቀው ዘይቱን። ከዛ በኋላ ለጥቂት ካምቢዮ ዳሜጅ ሆን ነበረ። ለጥቂት ነው የደረስንበት። ስናየው ካውንተር አቅጥኗል፣ ሜንሽ ኢንፑት ሻፍቱን እንዳለ አቅጥኖታል፣ በቃ አድርጎታል። እና እንደዚህ አይነት ነገሮች እንዳይፈጠሩ መጀመሪያ የሹፌርን ከመነሻው አነዳድ ነው በዋነኛነት አለመመንጨቅ። መኪናው ስለሚመነጨቅ ባላንስ ማድረግ፣ እዚህ ጋር ነው ሹፌር የሚፈተነው፣ ባላንስ ማድረግ። ምክንያቱም አሁን ለምሳሌ ሶስተኛ ማርሽ እንደዚህ ካበላሸ እንደ ዲፎርዲዎቹ ትራንስፈር ኬዙን ለብቻ አትገነጥሉትም፣ አይወጣም። ይሄ ሙሉ ጥርሱን ነው የትራንስፈር ኬዝ ሙሉን መበተን አለባችሁ። ከዛ ያለው በጣም ፕሮሰስ አለው። ይሄ ዋንኤች ዜዶች እንደ ዲፎርዲዎቹ ለብቻ አይነቀልም ትራንስፈር ኬዙ። ሙሉ ያን ጥሉ ጥርስ በተነ ምን ብለን እንደገና ኤክስትራክት አድርጋው ምን ብለን ነው ሶስተኛ ገና እዛ ሜን ሻፍት ላይ የምትሄደው። እንደ ዲፎርዲዎቹ ተገንጥሎ ለብቻ አትሰራውም ያንን። እና ጥንቃቄ አድርጉ። በተለይ እንደዚህ ዋንኤች ዜድ ያላችሁ ጥንቃቄ አድርጉ። የደወላችሁልኝም ሰዎች ስላላችሁ ነው።
እና ጥንቃቄ አድርጉ። ቶዮታ ያላችሁ መኪኖች ሹፌር አነዳዳችሁን እንትን አድርጉ፣ አስተካክሉ። የመመንጨቅ የሚለውን ነገር አስተካክሉ። አሁን የዘረዘርኳችሁ ችግሮች በዋነኝነት ፎርክ የመብላት ይሄ ፎርኩን የ3 እና የ4ን ፎርክ ምን አድርገው በተለይ ዛሬ ነው ስፒድ ስላለ ያንን ምን ያደርገዋል? ፎርኩን ያቀጥነዋል፣ ይበለዋል። ፎርኩን አሉሚኒየም ስለሆነ ይበላል። ስለዚህ ፎርክ የማበላሸት ምን አለመታገል ምን ማለት ይሄንን ተጠንቀቁ እንጂ መኪናው ምንም አይነት የቴክኒካል ችግር የለበትም፣ ምንም አይነት ችግር የለበትም። ያነዳድ ችግር ካልሆነ በስተቀር በፍጹም መኪናው ችግር የለበትም። እና ይሄንን ይመስላል እንግዲህ ይሄ ዩቲዩብ ቻናሌ ነው። ይሄን ዩቲዩብ ቻናሌ ሰብስክራይብ አድርጉት እና አመሰግናለሁ። እሺ